ባለፈው ምሳሌ ድራማ ላይ ሁላችንም ምን ይፈጠር ይሆን ምን ብለን በእርግጥ ያኔ ቅድስትና እንዲሁም ደግሞ ምሳሌን ምን ያድርጓቸው ይሆን የሚለው ነገር ጥያቄ ፈጥሮብን ነበር። ነገር ግን ደግሞ ቅድስት ምን እንደትጠጉኝ ባለችበት ታይም ይሄ የብሩክ ወንድም ይመጣልና ዝናና እንዲሁም ማዕሌት እየሸሹ ይህንን ሲያዩ ይሄዳሉ። ይሄም ደግሞ ወደ ምሳሌና ወደ ቅድስት ጠጋ ብሎ ምሳሌን እቅፍ አድርጎ ምሳሌን ያናግራታል። ቅድስት ባየችው ነገር ብትገረምም ነገር ግን ደግሞ ይሄ ነገር እንዴት ነው የሚለው ነገርም ውስጧ ላይ ጥያቄ ፈጥሮበታል። ምክንያቱም ማዕሌትና ዝና ተያይዞ እግሬ አውጪኝ ሲሉ አየን ማለት ነው። አንዳንዴ እንደዛ መሆኑ ጥሩ ነው። የብሩክ ወንድም ያው እስር ቤት ቆይተዋል እያሉ ነው። ቆይ ግን ይሄ ነገር እንዴት ነው? እኔና አንቺ መርካቶ ላይ ያኔ በሆነ ቦታ እንገናኝ ካላልን እንዴት ነው ይሄ ነገር ሊፈጠር ቻለው? ይላታል። እኔ አላቅም ምን አውቃለሁኝ እኔ ይሄንን ነገርማ ማወቅ አለብሽ፣ የማወቅ ግዴታም አለብሽ። እሺ ካልከ ደግሞ ጥሩ አገኛቸዋለሁ፣ ይሰዳለሁኝ ከደረስኩበት ትላለች ማዕሌት። በዛን ሰዓት ሉላዬ ምንም የሚያሰጋን ነገር የለም እንውጣ ትንሽ ወክ እናድርግ ይላታል ሞገስ። አይ ሞገስ ይሄ ነገር አይሆንም፣ ባለፈው እንደዛ ብለን አይደል እንደ ወጥተን ባዝና እጅ ገብተን የነበረው፣ አሁን ደግሞ መውጣት የለብንም። አትፍሪ፣ ዝና እዚህ ቦታ አያውቀውም። እሺ እናቴ ምን ላድርግልሽ? አይ ምንም፣ ግን ደግሞ ጓደኛዬን ትቼው እንደሌ ድምፁ ጠፍተዋል። ይህንን ነገር ደግሞ እንዴት ነው የምናደርገው? አሁን ካለንበት እንሄድ ነበር ባሉበትና እንዲሁም ሲያወሩ ባሉበት ታይም የብሩክ ወንድም ይደውላል። የብሩክ ወንድም ሲደውል ሞገስ ስልኩን ሲያነሳው ዝና ነው ብሎ ቆይ ግን ሞገስ ንግግር ማን ነው እንደኔ ያሳቀው? ሞገስ ጭራሽም ዝና ነው ብሎ ስልኩን ያነሳዋል። ሃሎ ምን ፈልገህ ነው? አሁንስ ብለህ ስልክ ቀይረህ መጣህ እንዴ? እኔ አላወቅኩህም፣ ይቅርታ። ዝና ነው አይደል? ብለህ አሁን ደግሞ ወንድሙ ነኝ ብለህ መጣህ አይደል? በቃ ለምንድን ነው የማትተወኝ? ለምንድን ነው የምትከታተለኝ? ለምን ነው የምትፈታተነን? እባክህን ታዋኝ ብዬሃለሁኝ፣ ታዋኝ። ሉላን የምታገኛት እኔ ከሞትኩኝ ብቻና ብቻ ነው። እኔ በህይወት እያለሁኝ ሉላ ያንተ ሆና አላያትም። ደግሞ እሷም አትፈልግህም። ለምንድን ነው ይህንን ሁላ የምታደርገው? ብሎ ሞገስ እንትን ላል ማለት ነው። የሞገስ ነገር ከዛ ሲያ ብሩክ ወንድም ቆይ ግን ቅድስት ምን ሆኖ ነው ይሄ ልጅ እንደዛ የሚያወራኝ? አይ ቆይ እኔ ልደውልለት። ግን ደግሞ ፈርቶ ነው። ምኑን ነው የሚፈራው? አንድ ዝና ተባለ ሰው ስለ አላ እንደ ዝና ማለት ምንድን ነው? ሰው አይደለም እንዴ? እሱም ሰው ነበር። ነገር ግን ደግሞ ሲያሰቃየው ከርሞ ነው። ከዛስ ቅድስት ከደወለች በኋላ ሄሎ ሞገስ፣ ሉላ እንዴት ናት? ብሩክ ስልኩ አልሰራም፣ ምንም አዲስ ነገር የለም። ግን መድብረኛ ቤት መጥቶ ነበር፣ ሊያወራ ፈልጎ ነበር እያለችው መጀመሪያም ያው በራሱ ስልክ ስለሆነ ቁጥሩን ስለማያውቀው ነው ሞገስ እንደዛ ዝና መስሎት ያወራው ነበረው። ከዛስ ቆይ ግን እንዴት ነው ሞገስ? ከቻልክ እባክህን ተገናኝተን ሁሉንም ነገር ማውራትና መጨረስ አለብን። ብሩክ ጠፍተዋል፣ ለምን እንደሆነ አላውቅም። እኔ በጣም ጨንቆኛል፣ እባክህን የሆነ ነገር በለኝ ይለዋል። በዛን ሰዓት እሺ በቃ ችግር የለም፣ እኔ ግን መምጣት አልችልም፣ ያለሁበትም ሩቅ ስለሆነ እኔ አሁን እንዴት ይመጣለሁ? አረ እኔ እመጣለሁ፣ ችግር የለም።
እሺ በቃ እያሉ ቦታው ተቀጣጥሮ ያው እየተቀመጡት ባለው ታይም ደግሞ ይሄ ዝና ከየት መጣ ሳይባል ደውበል አለም ደግሞ ዝና ቦታውን አያውቀውም ይላል እንትና ሞጎስ ማለት ነው። ይሄ ሞጎስ ይሄ ዝና የት እንዳለ የሚያውቀው በሚያወጣበት አካውንት እና እንዲሁም ደግሞ ከዛ ከባንክ አስተናጋጂዎች እንትን ስለሆነ ነው ቅርበት ስላለው አሁን ይዞ ወጥቷል ገንዘብ በማለት ነው። ከየት ነው የት ነው እንዴት ነው እያለ ወዳውን ደረሰ። እንዲሁም ደግሞ ዝና ይሄንን የሚነግረው ሰው ባይኖር እንዴትም ብሎ ማወቅ አይችልም። ግን ደግሞ ከባንክ ያው ገንዘብ አውጥቶ ስለሚጠቀም አሁን ያው በባለቤቴ አካውንት አሁን ገንዘብ አውጥተዋል እያሉት ይህንንም ደግሞ ምንድነው ሲነግሩት ነው ዝና ተከታትሎ የደረሰባቸው ማለት ነው። ቆይ ግን ምን አሰብከ ዝና? ሎላማ ካደተኛለች እንዴ? አንተ ደግሞ አንተ ነው አሁን ነው እንዴ አይነህን የምትከፍተው? ሎላ ከከዳች እኮ ቆይተዋል። ይሄንን ደግሞ አንተ አይነህን ጨፍና እንጂ ይሄን ካየሁት እኮ ብዙ ጊዜ ነው። አሃ አንቺማ የሆነች መንገድ ስታገኝ ለካ ትንሽ መንገድ ሲከፈትልሽ በመንገዱ ልትሄጂ ነው እንዴ? ባይ 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 አቆሚ ይላታል። እኛ ሴቶች ግን ወደድን አንልም። ነገር ግን ደግሞ እናንተ እኛን ለመረዳት ግዴታ አለባቸው። ሉላ ከሀዲናት አዎ በትክክል ልክ ብለሃል። አሁን ነው በቃ እርሳት። አይ አራሳትም እኔንማ ገደል ከተኝ። እሷ ለብሩክ ማለት ለሞጎስ ብርሃን አትሆንም። እኔን በጨለማ አስቀምጣ ለሱ ብርሃን አትሆንም። ከኔ ምን አለታ? እኔ ምን አጎደልኩበት? እኔን ስለሚጠላኝ ሞጎስን ስለምትወደው ነው። አሁን አይነህን ገለት ከበቃ ጎበዝ። አይ ማለት እሷ ለራሷ ለማድረግ ነው ይህንን ዙራ ጥምጥም የምትሄደው ማለት ነው። ከዛ ብሩክና ያ ማለት ሞጎስና የብሩክ ወንድም ተቀጣጠሩበት ቦታ ሄዱ። ግን ደግሞ ቅድስትዬ አጎቴ የት ሄዶ ነው? ዘፍንልሻለሁ ብሎኛል። ደሙስ አሁን አባቴ ሳይመጣ የትም አይሄድም አይደል? አዎ እለምነዋለሁ። አሁን አብረን እንለምነዋለን። አይሄድም እሱ ሳይመጣ። ቆይ ግን ቅድስትዬ አባቴ መቼ ነው የሚመጣው? እሱ አሁን አይመጣም። ለምን እንዴ? ባለፈው እናንተ ውጭ አልሄዳችሁም ነበር? ያንን ቦታ ሄደዋል። ለምን ይሄደዋል? እኛንስ ቻው ሳይለን እንዴት ይሄዳል? እያለቻት ቅድስት እሷን እንትን ለማድረግ ብትሞክርም ነገሮችን ሁላ ልትደብቃት ብትሞክርም ቤቷ ግን አስጨንቃታለች። እኔ ሉላን ማግኘት ያልቻልኩበት ምክንያት በሞጎስ ምክንያት ሳይሆን በራሷ ምክንያት ነው። አዎ እሷ ያበደለችኝ ያክል ደግሞ ማንም ሰው አልበደለኝም። ጤላን ልትሄድ ስትል እኮ አፍ አውጥታ አልወደሃም ብለኛለች። አልወደሃም አንተ ንግግሯን እንደምታስታውሰው ማጅራትህን እንትን አድርጋ ስንት ቀን ተጎንብዛ እንዴት እያደረገች ሉላ አይደለች እንዴ? እሺ አሁን ቅጣቷ ምን ይሆን? እርሳት፣ ተዋት። አይ ኖ ኖ ኖ ኖ እንደዛማ አይሆንም። ወይ ዝና አይ እሱማ ሳይሆንም ማታ እኔን ታስደስተኛለች። ቀን ደግሞ የውሻ ምግብ እየበላች ትቀመጣታለች እንጂ እንደዛማ አሁን ይሄ ምን የተኛ ንግግር ነው? የተኛ የአዋቂ ንግግር ነው ወይስ ደሞስ የተኛው የጅል ንግግር ነው ማለት ነው እንዴ?
ቀን እሱን ልታስደስት ማታ እሱን ልታስደስት ቀን ደግሞ እንደ ውሻ ያገኘችው ወይም ደግሞ የወረወሩላት ነገር በልታ ይሄ ምን አይነት ንግግር ነው? አይዝና በቃ ጉልበት ካላ ሁሉም ይሳካል ይመስለዋል። ባይሆን ዝና አንድ ነገር ልንገራ፣ ሁለቱንም ከዚህ ምድር ለማጥፋት እንሞክር። አዎ ውሎ እያደረ የመግደል ሐሳቤ እየጨመረ ነው። እሱስ ጥሩ ነበር፣ ግን አሁን ጥያቄው እንዴት እናገኛታለን ነው። አንድ ነገር ልንገርሽ፣ እቅድ ይተገበራል እንጂ አይወራም። ይወልሽ ነገ አዲስ እቅድ እናወጣለን። ሉላን የራሴን ማደርግበት። አይዝና አንተ ደግሞ እንዲሁ ሉላን ራሴ አደርጋለሁ እያልክ እኮ አሁን ወራቶች አስቆጠርክ እንጂ አሁን ምን ሳምንታት ወራቶችን። ከዛስ ተቀጣጥሮ አዲስ እቅድ እናወጣለን እያሉ ዝናና ያቺ ማዕሌት ማለት ነው። ለአዲስ እቅድ ምን ያምጡ ምን አብረን የምናየው ይሆናል። ከዛስ ሞገስ ቁጭ ባለበት ይሄ ይደርስላታል። አረ ሞጌ አትደንግጥ፣ ምንድነው እየደነገጥከ ነው? ግን አልተሳሳትኩኝም እንዴ? አንተ ራስህ ነው ሌላ ሰው መስየው ነው እንዴ? አይ በጣም ተቀየርክ። ምን ይደረግ የእስር ቤት ኖሮ እንደምታውቀው ነው። ግን ደግሞ አንድ ቀን ታስረሳል ጠይቃ። በጣም ይቅርታ። አይ ችግር የለም። አንድ ሰው እኮ በዚህ ጊዜ እኮ ጠይቃለሁ ቢል ራሱ አያደርስም። ሁሉም ለራሱ ሩጫ ላይ ስለሆነ እኔ በማንም አልቆጣም ወይም ደግሞ ማንም አልጠየቀኝ አልልም። ስለዚህ አልተቆጣሁኝም ይለዋል። አሁንም ትጫወታለህ እንዴ ቀላል። አይ ግን አሁን እኮ ሰሞኑን እንቅልፍ ራሱ እየተኛሁኝ አይደለም። ለምን ሲባል እኔ በጣም ጨንቆኛል። ወንድሜ እንዳለኝ እናቴ ልጅ ምን ሆነብኝ ብዬ ነው። ምንም አይሆንም አታስብ። ዞሮ ባለበት ሰላም ይሆናል። እኛም ደግሞ ቻናውን እናደርጋለን ይለዋል ሞገስ ማለት ነው። ለማንኛውም ቪዲዮ ይሄን ይመስላል። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።